በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ባለፈው ሳምንት የጀመርነው የትምህርታችን ርዕስ አልለቅህም ከቶም አልተውህም የሚል ነው። ወደ ዕብራውያን ሰዎች ምዕራፍ 13 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ እያነበብን የሁለተኛውን ቀን ትምህርት እንጀምራለን። የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባችኋል። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ። እርሱ ራሱ አልለቅህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛልና አልፈራም። ሰው ምን ያደርገኛል እንላለን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አባቶቻችን ጸንተው ያመለኩ፣ በነፍስ ፍቅር የወደዱ፣ ሁልጊዜም ወደ አንተ የገሰገሱብህ፣ ደርሰውም ያረፉብህ፣ የተጽናኑብህ፣ የከበሩብህ፣ የሞትንም ሸለቆ በዝማሬ ያለፉብህ አምላካችን እኛ ባሪያዎች የአባቶች ልጆች ሆነን በአባቶችን ፈንታ ተተክተን አንተን ለማመስገን ክብርህንም ለመመስከር ስላበቃህን እናመሰግንሃለን። የተስፋ አምላክ፣ ተስፋ የሚጣልብህ ተስፋም የምትሆን ተስፋንም የምትፈጽም በተስፋ የምታረጋጋ በተስፋ ነገን እንዲናፍቁ የምታደርግ በተስፋ አሻግረህ የምታይልን ተስፋንም የምታወርስ እግዚአብሔር እኛ ባሪያዎች በአንተ ተስፋ አለንና እናመሰግንሃለን። ምድርን የዘረጋ የሰው ልጅንም በዚህ ምድር ላይ ያስቀመጠ ከማኅፀን እስከ ሽበት ከልደት እስከ ሞትም ከምድር እስከ ሰማይ ከልብ እስከ አርያም ድረስ የምትንከባከብ እግዚአብሔር አንተ አትለወጥምና የዘመን ምሽት የጊዜ ጭጋግ የለብህምና መለወጥም የጠባይ ወረትም በአንተ ዘንድ አይገኝምና ሁል ጊዜ ስለ ጸናው ፍቅርህ እናመሰግንሃለን። አንድ ጊዜ አይደለም፣ ብዙ ጊዜ፣ እልፍ ጊዜ፣ ከቁጥርም በላይ በሆነ ጊዜ በምሕረት የጎበኘህን፣ በይቅርታ ዓይኖች ያየህን፣ በቸርነት ያረጠብከን፣ በማዳንህ የታደግከን እግዚአብሔር ባሕር ሲከፈልልን ኢያሪኮም ሲፈራርስልን የበረሃምና የዓለቱም ውሃ ስትሆነን በዘመናችን ሁሉ አይተናልና እኛ ባሪያዎችህ እንደተቀበለ እንደተባረከ እንደታደለ ብፅዕናንም እንዳገኘ ሰው ሁነን በእውነት እናመሰግንሃለን። አምላካችን እግዚአብሔር ሆይ ዘወትር እንግዳነቱ ግር በሚያሰኘው በዚህ ዓለም ላይ በምንሰማውና በምናየው ነገር ስንናወጥ በተፈጥሯችን ውስጥ ያለው የማናውቀው ነገራችን ቀን አልፎ ቀን በመጣ ቁጥር ብቅ ሲል ስንደነግጥ፣ አንተ ግን በሁሉ እያረጋጋህን ፊትህን እያሳየህ እያሳረፍከን መንገዱ በዚህ ነው እያልክ እየመራህን ከለምለሙ መስክ ስላሳደርከን ከጥሩ ውሃም ስላረካህን እረኝነትህ ጌታ ሆይ አያስነካም አያስደፍርም። በጠላትና በእኛ መካከልም ደግሞ ጽኑ ግንብ ነህና እናመሰግንሃለን። አምላካችን ሆይ ምስጋና የሚቀርብልህ፣ ውዳሴ የሚሰዋልህ፣ ቅኔ የሚዘንብልህ፣ መዝሙር የሚፈልቅልህ ከአንተ በቀር ማን ነው? ቅዱሳን መላእክት ባለመታከት በቀንና በሌሊት የጊዜ ገደብ የድካምን መገታት ሳይኖርበት ሁል ጊዜ የሚያመሰግኑ ምስጋና እስከዚች ቀን ድረስ ያልተፈጸመ ቃላት የማያብራራ
የሰው የፍጡርም ዝማሬ የማይገልጥህ እግዚአብሔር ውለታህ ከውለታ በላይ ስጦታህም ከስጦታ በላይ ውድህም ከውዶች በላይ ነውና እናመሰግንሃለን። እንደ ቸርነትህ ትመጣ ዘንድ በእኛ ዘመን፣ ትመጣ ዘንድ በእኛ አገልግሎት፣ ትመጣ ዘንድ በእኛ ቤተ ክርስቲያን፣ ትመጣ ዘንድ በእኛ ሀገር፣ ትመጣ ዘንድ በእኛ ቤተሰብ፣ ትመጣ ዘንድ በእኛ ጉዳይ ላይ የምንናፍቅህ አምላካችን በእርግጥ ትመጣለህና እናመሰግንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር እንድትለን በዓይነ ምሕረት እንድትመለከተን በምትሰራበትም ቀን ገንዘቦችህ እንድታደርገን አቤቱ እንማልድሃለን። ሕዝብህን እንድትቀድስ ትውልድንም እንድትፈውስ ሕፃናትን በጥበብ ወጣቶችን በአይምሮ ጎልማሶችን በትዕግሥት ሽማግሌዎችን በምክር እንድትባርክ አቤቱ እንጸልያለን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነትህ ያለንን አጥብቀን እንድንይዝ በሌለን ነገር ውስጥ ደግሞ ያለህን አንተን እያሰብን እንድናመሰግን ዘወትርም ደግሞ ለምስጋና አደግድገን እንድንቆም አንደበታችንም ለመዝሙር እንዲከፈት አቤቱ እንማልድሃለን። የሁሉ ጌታ እግዚአብሔር ሆይ የከንፈርን ፍሬ ዘወትር እናቀርብልህ ዘንድ እኛን የምስጋና ባለሟሎችህ እንድታደርገን ከቅዱሳን መላእክት ጋር ደግሞ ሁል ጊዜ ለመዘመር በአንተም ደስ ለመሰኘት ከጉዳያችን በላይ ከሁኔታው በላይ ከቀኑ በላይ ከሀገሩ በላይ ከሚሰማው ከሚታየው በላይ ከደመናው በላይ ሆነን ለመዘመር እንድንበቃ ሰማያዊ ማንነትን እንድታለብሰን አቤቱ እንጸልያለን። እንዴትና ለምን የሚለው ጥያቄያችን ሁሉ ዛሬ በአንተ ድል እንዲነሳ ጌታ እግዚአብሔር ሆይ የሆኑትን ነገሮች ሁሉ ደግሞ የምንቀበልበትን ሕሊና እንዴት ይሆናል የሚልን ጥርጣሬ ሁሉ ከኛ እንድታርቅልን እግዚአብሔር ሁሉን ቻይ ነው ብሎ ማረፍን እንድትሰጠን አቤቱ እንማልድሃለን። ስለ ቸርነትህ ልባችንን በደስታ እንድትሞላ አፋችንንም በሳቅ እንድትሞላ ሁል ጊዜም ደግሞ ለሰዎች የመጽናት ምክንያት እንድታደርገን አቤቱ እንማጸናሃለን። ጌታ እግዚአብሔር ሆይ ዛሬ ደግሞ በሚመጣው ቃል ሰባራው ልባችንን ገጥመህ እንድትይዘው የደከመ ማንነታችንን እንድታበረታው አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንድሞቻችንን፣ እህቶቻችንን፣ እናቶቻችንን፣ አባቶቻችንን ሁሉ በቸርነትህ እንድታስብልን እንባቸውን እንዲታበስ ያሳዘናቸው ነገር ሁሉ ደግሞ በሐሴት እንዲለወጥላቸው የሄደባቸው ነገር እንዲመለስ ምንጫቸው እንደገና እንዲፈልቅ ጅረታቸውም እንዳይቋረጥ አቤቱ እንጸልያለን። የሁሉ አምላክ እግዚአብሔር ሆይ ሀገራችን ኢትዮጵያን መላውን ዓለም የሰውን ዘር ሁሉ በቸርነትህ አስብልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ አልለቅህም ከቶም አልተውህም የሚል ነው። በእውነት እድል ፈንታችን በእግዚአብሔር መዳፍ ላይ ስላለ ደስ ሊለን ይገባል። የሚሰጡን የመሰሉን ቢሰጡን እንኳ እግዚአብሔር የላከልንን ነው። እነርሱም የእግዚአብሔር ታማኝ ሎሌ ስለመሆናቸው ሊመሰገኑ ሊደነቁ ይገባቸዋል። ምክንያቱም እግዚአብሔር የሚያዘው የኔ የሚለውን ሰው ነው። እንኳን እግዚአብሔር እኛም የምናዘው ለማዘዝ የሚቀለንን ሰው ነው። እግዚአብሔር አምላክ አይለቀንም። አውሎ ነፋሱ ቢበረታ ማዕበሉም ቢያይል እግዚአብሔር አይለቀንም። ከእግዚአብሔር መዳፍ ውስጥ ሊያወጣን የሚችል ምንም ኃይል የለም። እግዚአብሔርን ተራምዶ እኛን የሚጥለን እኛን የሚያጠፋን ጠላት የለም። በእኛና በአጥፊው መካከል እግዚአብሔር ገላጋይ ሆኖ ገብቷል። እግዚአብሔር አልለቅህም ብሎናል። በዚህ ዓለም ላይ የወደድናቸው ይጠሉናል፣ ያከበርናቸው ያዋርዱናል፣ የቀረብናቸው ይርቁናል።
በዚህ ሁሉ ውስጥ መጽናናታችን ምንድን ነው ካልን አልለቅህም ከቶም አልተውህም የሚለው የእግዚአብሔር ቃል ነው። የሰው ልጆች እግዚአብሔር ትቶኛል በሚል ስሜት ይንገላታሉ። ምድር የከዳቸው ሰማይ የጨለመባቸው የሚመስላቸው ብዙዎች ናቸው። ይልቁንም ይህንን ዘመን ስናየው ከምዕመኑ እስከ አገልጋዩ ድረስ በመተው ስሜት የሚሰቃይ የበዛበት ዘመን ነው። እግዚአብሔር ትቶኛል የሚለው ስሜት ነው። ተለዋዋጭ የሆነው ስሜት፣ ዘመድ የማይሆነው ስሜት፣ አሁን ተሰምቶን ኋላ ላይ ስንጠራው የማይመጣው ስሜት ነው። እውነቱ ምንድን ነው? የሰው ልጅ በዚህ ምድር ላይ ጉዞ የተቃና እንዲሆን ስሜቱን ሳይሆን እውነቱን ማመን አለበት። ስሜት ተለዋዋጭ ነው። ስሜት ግሎ የሚበርድ ነው። ስሜት መጣሁ ብሎ የሚሄድ ነው። እውነቱ ግን ምንድን ነው? እውነቱ እግዚአብሔርና ቃሉ ነው። እግዚአብሔር ለኛ ያለው ልብ ምንድን ነው? እግዚአብሔር ለኛ የሰጠን ቃል ምንድን ነው? እግዚአብሔር ከኛ ጋር ለዘላለም ለመኖር ፈቅዷል። ብዙ ሰው ከራሱ ለመለየት ጥረት ያደርጋል። እግዚአብሔር ግን ከኛ ለመለየት እየጣረ አይደለም። ይልቁንም አማኑኤል በሚለው ስሙ፣ እግዚአብሔር ከኛ ጋር በሚለው ስሙ፣ እግዚአብሔር ምስሌነ በሚለው ስሙ ላይለየን ከኛ ጋር ሆኗል። አልለቅህም ከቶም አልተውህም። በዚህ ውስጥ 4 ነገሮችን ማየት እንችላለን። የመጀመሪያው እግዚአብሔር መተውን አያውቅም። በዘመናት ሁሉ እግዚአብሔር ተወዶ ጠላ፣ ታምኖ ከዳ ተብሎ አልተነገረለትም። እግዚአብሔር ይጀምራል፣ እግዚአብሔር ይፈጽማል። እግዚአብሔር ከግብፅ አውጥቶ በረሃ ላይ የሚተው አምላክ አይደለም። እግዚአብሔር ከፈርዖን እጅ አላቆ ምድረ በዳ ላይ የሚተው አምላክ አይደለም። በእግዚአብሔር ጅማሮና በእግዚአብሔር ፍጻሜ መካከል ልዩነት የለም። እግዚአብሔር ጀመረ ማለት እግዚአብሔር ፈጸመ ማለት ነው። እግዚአብሔር የሚናገረን፣ እግዚአብሔር የሚጀምርልን መጨረሻው ላይ ቆሞ ነው። እግዚአብሔር ሲማልድ እስከ ሰርክ ድረስ ሊወደን ነው። እግዚአብሔር መተውን አያውቅም። እግዚአብሔር የማይተወን እኛ የማንተው ስለሆን አይደለም። እግዚአብሔር ራሱን የሚያከብር አምላክ ነው። እግዚአብሔር ታማኝ አምላክ ነው። በጎነት ባይኖረን በጎነቱን ይጽፍልናል። ነቢዩ ዳዊት እንደተናገረው በጎነቴ አንተ ነህ እንዳለው፣ የሐዲስ ኪዳንም መፈክራችን እግዚአብሔር ጽድቃችን ነው የሚል ነው። እግዚአብሔር የሆነው እንደኛ ስላልሆነ ነው። እግዚአብሔር እንደኛ ተንሸራታች አይደለም። እግዚአብሔር እንደኛ የተልባ ስፍር አይደለም። እግዚአብሔር እንደኛ አሳ የላሰው ድንጋይ አይደለም። እግዚአብሔር እንደኛ የእምቧይ ካብ አይደለም። እግዚአብሔር እንደኛ የሚያዳልጥ ስፍራ አይደለም። እግዚአብሔር የጸና አለት ነው። ለእግዚአብሔር ከተሰጡ ስሞች አንዱ እግዚአብሔር አለቴ የሚል ነው። ምድር ሲናወጥ እግዚአብሔር ጽኑ ነው። መንግስታት ሲናወጡ እግዚአብሔር ጽኑ ነው። ላይጠሉን የማሉልን
ላይከዱን ቃል የገቡልን ሲታጡ እግዚአብሔር ጽኑ ነው። የገዛ ልባችንም ሲከዳን እግዚአብሔር ጽኑ ነው። እምነታችን ሲቀዘቅዝ፣ ፍቅራችን ሲባረድም እግዚአብሔር ጽኑ ነው። ስፍራ እንደለቀቅነው ስፍራ ቢለቅ ኖሮ በንስሐ እንደገና እናገኘውም ነበረ። ስንጓዝ ቤታችንም የሚጓዝ ቢሆን ኖሮ ዞረን ውለን ስንመለስ አናገኘውም ነበረ። የትም ዞረን እቤታችን የምንመጣው የምናርፈው ቤታችን ጽኑ ስለሆነ ነው። እግዚአብሔር ቤታችን ነው። ሁል ጊዜ በአድራሻው ነው። እግዚአብሔር መተውን አያውቅም። በመተው ተጠርጥረን በመተው ሰዎችን ገምግመን ሊሆን ይችላል። እግዚአብሔር ግን በመተው የሚገመገም አምላክ አይደለም። በፍቅሩ ወረት በመታመኑ ክዳት የሌለበት አምላክ ነው። እግዚአብሔር አይለቅም፣ ከቶም አይተውም። ሁለተኛው የምንረዳው ነገር ምንድን ነው? ስሜትን ከእውነት መለየት አለብን። ስሜታችን አንድ ጊዜ ሞቅ አንድ ጊዜ ቀዝቀዝ የሚል ነው። ስሜታችን አሁን የሚፈነድቅ መልሶ የሚነፋረቅ ነው። ስሜታችን አሁን እልልባይ ቀጥሎ ኡኡባይ ነው። ስሜታችን አሁን ዘምሮ ካላዘመርኩ ባይ ነው። ቀጥሎ ደግሞ በለቅሶዬ አጅቡኝ ባይ ነው። በቀን ውስጥ 1000 ጊዜ ተሰርተን 1000 ጊዜ የምንፈርሰው በስሜታችን ነው። እንደ አየር ንብረቱ ሙሉ ቀን ስንለዋወጥ እንውላለን። እኛ የቱን እንደሆንን ማመልከት እስከማንችል መግለጥ እስከማንችል እልፍ ነን። አንድ እውነት ግን አለ፣ እግዚአብሔር ወዶናል። አንድ እውነት ግን አለ፣ እግዚአብሔር ለዘመን ጠራራ ትቶን አይሄድም። ስሜታችንን አስቀምጠን ቃሉን መደገፍ አለብን። ዓለማዊነት ማለት ምን ማለት ነው? ስሜትን መከተል ነው። መንፈሳዊነት ማለት ምን ማለት ነው? ቃሉን መከተል ነው። ትልልቆችም ትንንሾችም ይናገሩ፣ እግዚአብሔር ምን ይላል? መጽሐፉ ምን ይላል? የመቁረጫው ቃል ነው። አልለቅህም ከቶም አልተውህም። ሶስተኛ በዚህ ውስጥ የምንረዳው አገልጋይም አማኝም ሊደክም እንደሚችል ነው። ይሄ መልእክት የሚጻፍላቸው የዕብራውያን ሰዎች ክርስትና የመጠላት፣ ክርስትና የመገፋት፣ ክርስትና የመጨነቅ ምክንያት የሆነባቸው መስሏቸው ባገኙት በእግዚአብሔር ፍቅር ከመርካት ባጡት የሰው ፍቅር መከፋት ውስጥ ገብተው ነበረ። በእምነታቸው ደክመው ወደ ኋላ እየተመለሱ ሳለ መንገዱ አይደለም ብሎ ሐዋርያው ይህንን መልእክት ላከላቸው። መንገዱ አይደለም፣ በዚህ መንገድ ማለፍ ክልክል ነው ብሎ እንደ ትራፊክ ፖሊስ ምልክት አሳያቸው። እግዚአብሔር ትቶኛል የሚል ስሜት ባይኖር ኖሮ አልተውህም የሚል ድምፅ አይመጣም ነበረ። አገልጋይም እንዲህ ሊያስብ ይችላል። አማኝም እንዲህ ሊያስብ ይችላል። መድከማችን የሰውነት ወጉ ነው። በእግዚአብሔር መበርታት ደግሞ የክርስትናው ብፅዕና ነው። እንደ ሰው እንደክማለን፣ እንደ አማኝ እንበረታለን።
እንደ ሰው እንዝላለን፣ እንደ አማኝ እንደገና ታጥቀን ሩጫችንን እንጀምራለን። ብዙዎቻችን ሆደ ባሻነት እየታገለን ነው። ብዙዎቻችን ነገ አልታይ እያለን ጭጋግ ደመና ሆኖብናል። ብዙዎቻችን በራሳችንም በዙሪያችን ባሉትም እርካታ አጥተናል። ብዙዎቻችን ይሄ ቀን የማያልፍ መስሎ ይሰማናል። በሀገራችን፣ በቤተ ክርስቲያን፣ በአገልጋዮች፣ በመሪዎች ተስፋ ቆርጠን ሊሆን ይችላል። ይሄ ሁሉ ድካም ግን በጌታ ተስፋ ይካሳል። እግዚአብሔር ይህንን ውድቅት ሌሊት የቀትር ብርሃን ሊያደርገው ይቻለዋል። እግዚአብሔር ይህንን ጭጋጋማ ክረምት ብርሃናማ በጋ ሊያደርገው ይችላል። እግዚአብሔር ይህንን የጨቀየ ዘመን በጸደይ በአበባ ሊለውጠው ይችላል። ግን መድከማችን መጨረሻችን አይደለም። መዛላችን መጨረሻችን አይደለም። እግዚአብሔር መንፈስ ቅዱስ ማስተማር የማይታክተው መምህር ነው። እግዚአብሔር መንፈስ ቅዱስ እንደገና መቀስቀስ የማይደክመው አንቂ የሕይወታችን ጉበኛ ነው። በራሳችን ብንደክምም በእግዚአብሔር ነው የምንበረታው። ብዙዎቻችን በራሳችን ደክመን በራሳችን በርትተን እንደገና መምጣት እንፈልጋለን። እኛው የድካም ስር፣ እኛው የብርታት ምንጭ መሆን አንችልም። ቆይ ራሴን ላስተካክልና እመጣለሁ ማለት አይገባንም። ቆይ ራሴን ላዳምጥና እመጣለሁ ማለት አይገባንም። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው ቃል ሊያፈጥነን ይገባል። ማንም ሰው ድካሙን ጥሎ ወደ ክርስቶስ መምጣት ቢችል ኖሮ ክርስቶስ ወደ ምድር አዳኝ ሆኖ መምጣት አያስፈልገውም ነበረ። አዳኝ ያስፈለገን ራሳችንን ማዳን ስለማንችል ነው። ታዳጊ ያስፈለገን በራሳችን ከዝለት መንቃት ስለማንችል ነው። አዎ አገልጋይም አማኝም ሊደክም ይችላል። ጳጳስ ሊደክም ይችላል። ካህን ሊደክም ይችላል። ሰባኪ ሊደክም ይችላል። ምእመን ሊደክም ይችላል። እንደ ሰውነታችን እንደክማለን፣ እንደ አማኝነታችን እንበረታለን። አልለቅህም ከቶም አልተውህም በሚለው ቃል ውስጥ አራተኛ ተስፋ እንዳለ እንረዳለን። ብዙ ነገሮች በሰው ዕውቀት ያከተሙ ሊሆኑ ይችላሉ። የዚህ ዓለም ጠቢብ ሞት ድንበሩ ነው። ሞክሮ ሞክሮ ሰውየው በእጁ ላይ ሕይወቱ ሲያልፍ አዝናለሁ ነው የሚለው። እግዚአብሔር ሟችን፣ እግዚአብሔር የሞተ ጉዳይን አዝናለሁ ብሎ አይሄድም። የ4 ቀን ሬሳን አልዓዛርን ከሙታን ያነሳ አምላክ ነው የምናመልከው። ዛሬም ተስፋ አለ። ኢኮኖሚው ወድቆ፣ አስተዳደሩ ታውኮ፣ ሰላም ጠፍቶ፣ እርስ በርስ መለያየት ደርቶ፣ ዘረኝነት ብዙ ግዙፍ ግንቦችን ገንብቶ፣ አዎ ዛሬም ተስፋ አለ። ዓለም በገዛ እጇ ለመጥፋት በገዛ ጥበቧ ለመጥፋት እየተሰናዳች፣ ሀያላን ሀገራት ለጦርነት ለእልቂት ቀጠሮ ይዘው፣ የምንበላው የምንተነፍሰው ነገር ተበክሎ፣ አዎ ዛሬም ተስፋ አለ። በሽታዎች ተስፋፍተው፣ የማይድኑ ቁስሎች በርክተው፣ የሰው ልጆች ሁሉ በጭንቀት ጅራፍ እየተገረፉ፣
መኖርን ከሚፈልገው ሞትን የሚመኘው በርክቶ፣ አዎ ዛሬም ተስፋ አለ። ተስፋ በምድር ላይ ሊመሰረት አይችልም። ለተስፋ መሰረት የሚሆን በምድር ላይ አንድም ማለት የለም። ተስፋ ከሰማይ ነው፣ ፍጻሜውም ከላይ ነው። ተስፋ አሁን የጨበጥነው አይደለም። ተስፋ አሁን የምናየው አይደለም። በእጃችሁ ያለውን ሰዓት ተስፋ አታደርጉትም፣ ምክንያቱም ይዛችሁታል። ተስፋ የምንጨብጠው የምንደርስበት የምንሆነው ነው። አሁንም ተስፋ አለ። እግዚአብሔር ነገን ከዛሬ የተሻለች ማድረግ ይችላል፣ ያደርጋልም። መስጋት ያለባችሁ፣ መጨነቅ ያለባችሁ አላገኝም፣ አይሳካልኝም፣ አልደርስም ብላችሁ ሳይሆን ከደረስኩ፣ ካገኘው፣ ከተሳካ በኋላ ለእግዚአብሔር ክብር እኖራለሁ ወይ ነው። እግዚአብሔርን በገዛ ዳቦ እንዳትመቱት ዛሬ መጸለይ ያለባችሁ። እግዚአብሔርን በገዛ በረከቱ እንዳትክዱት ዛሬ መጸለይ ያለባችሁ። ተስፋ አለ፣ ምክንያቱም አልለቅህም ከቶም አልተውህም ብሏልና። ይሄ መልእክት የተላለፈው ለሶስት ወገኖች ነው። ከሶስት በላይም መጥቀስ እንችላለን። የመጀመሪያው ከወላጅ ቤት ለተሰደደው ለያዕቆብ ነው። ሰው ከእናቱም ቤት ይሰደዳል። የሚበላ የሚጠጣ ሳይጠፋ ሰላም አጥቶ የወንድም ባላጋራን ፈርቶ ሰው ይሰደዳል። የእናት ቤትም የማይደላበት ሀገርም እንዳይቀመጡበት የብረት ነሐስ የጋለ ነሐስ የሚሆንበት ጊዜ አለ። ከወላጁ ቤት ለተሰደደው ለያዕቆብ እግዚአብሔር አልተውህም አለው። ዛሬም የኔ የምንላቸው አቁስለውን የገዛ ዘመዶቻችን ያለ ርኅራኄ ወግተውን ሊሆን ይችላል። የዘመድ ባላጋራ የወዳጅ ባላጋራ የማይለመድ ነው። እግዚአብሔር ግን አልተውህም ይላል። ይህንንም ቁስል የሚፈውስ መድኃኒት አለ። ለዚህ እንቆቅልሽም መልስ አለ። እርሱም የያዕቆብ አምላክ እግዚአብሔር ነው። ከወላጅ ለተለየው ወላጅ የሚሆን እግዚአብሔር ነው። ከእናቱ ቤት ለተሰደደው የእናት ጓዳ የሚሆን እግዚአብሔር ነው። ሀገሩ ሞት ላወጀችበት ሀገር መጠጊያ የሚሆን እግዚአብሔር ነው። እግዚአብሔር በጥቂቱ እግዚአብሔር በብዙ ማዳን ይችላል። አልተውህም ከቶም አልለቅህም የሚለው ቃል አስፈሪ ኃላፊነት እየመጣበት ላለ ለኢያሱ የተነገረ ነው። መንግስት ወታደሩን ሲያሰማራ መሳሪያ አስታጥቆ ነው። እግዚአብሔርም አደራ ሲሰጠን አገልግሎት ሲሰጠን ጸጋውን ለቆ ነው። ኢያሱ ያንን ሙሴን የቀበረውን ሕዝብ ሙሴትና አሮንን ያሳተውን ሕዝብ እንደሚመራ ሲነገረው ደነገጠ። እግዚአብሔር ግን ለዚህ አስፈሪ ኃላፊነት አልለቅህም ከቶም አልተውህም አለው። በእርግጥም እንዳልተወው እንዳልለቀቀው ምስክሮች ነን። ዮርዳኖስን አሻግሮ የ430 ዘመን ተስፋን ፈጸመ። እርስትን አከፋፈለ። ሕዝቡን አስተዳደረ። ሙሴ ጀመረ፣ ኢያሱ ፈጸመ። ዛሬ ከአገልግሎት ኃላፊነት በብዙ እንሸሻለን።
ምክንያቱም የትላንት ቁስለኞችን እናያለን። ትላንት እናገልግል ተብለው የተወገሩትን፣ ትላንት እንስበክ ተብለው ስም የተሰጣቸውን እናስባለን። አርፌ ብቀመጥስ እንላለን። አዎ ወገኖቼ፣ ሰይጣን ካልነኩት አይነካም፣ ጨዋ ነው። ከነኩት ደግሞ አይለቅም። ከሰይጣን ጋር አንድ አማኝ በመከባበር አይኖርም። የእግዚአብሔር ልጅ ኢየሱስ ክርስቶስ የዲያብሎስን ሥራ ሊያፈራርስ ተገለጠ ተብሏል። ውሉደ እግዚአብሔር የሚል ስያሜ ካገኘን የዲያብሎስን ሥራ ማፈራረስ አለብን። የዲያብሎስ ሥራ ምንድን ነው? የጨለማ መጋረጃ አለማወቅ ድንቁርና ነው። እርሱን በእውቀት ብርሃን ማፈራረስ አለብን። አስፈሪ ኃላፊነት ቢመጣብንም እግዚአብሔር አልለቅህም ከቶም አልተውህም ይለናል። ሶስተኛ ይሄ ቃል የተነገረው ለተገፉ፣ ለተሰደዱ፣ ለደከሙ የዕብራውያን ሰዎች ነው። ክርስቲያን በመሆናቸው ከይሁዲ እምነት ተገለዋል። ከዕድር ከዕቁቡ ተባረዋል። መኖሪያም መቀበሪያም አጥተዋል። እንደ ዜግነታቸው በምድረ እስራኤል ላይ ለመኖር አልተፈቀደላቸውም። ስለዚህ አገር ለቀው ተሰደዋል። ንብረታቸውን ተቀምተዋል። ቤተሰባቸው ተበትኗል። ከሚወዱት ተለያይተዋል። ይሄ ሁሉ ዋጋ ቢደመር ክርስቶስ እኛን ለወደደበት ለሰከንድ ፍቅር ዋጋ አይሆንም። መንግሥተ ሰማያት ስንደርስ የደረሰብን መከራ ሳይሆን ትልቅ የሚሆንብን አለማገልገላችን ትልቅ ሆኖ ይታየናል። አልለቅህም ከቶም አልተውህም። ዛሬም እየተገፋን እየተሰደድን ካለን፣ በእምነታችን ደክመን ከስደት የተነሳ ዝለን ካለን እግዚአብሔር አልለቅህም ከቶም አልተውህም ይላል። ሕፃን ልጅ እናቱ ወደ ጓዳ ስትገባ ትታኛለች ብሎ ይጮሃል። እርሱ ባያያትም እርሷ ግን እያየችው ነው። ስለዚህ ድምጿን ታሰማዋለች። ባናየውም እግዚአብሔር እያየን ነው። ትቶኛል እያልን ብንጮህ እግዚአብሔር አልለቅህም ከቶም አልተውህም ይለናል። እግዚአብሔር እንደተወው እግዚአብሔር እንደለቀቀው የሚሰማው ሰው የእምነት ሕፃን ነው። እግዚአብሔር እንዳልተወን ያለፉትን የታሪክ መዛግብቶቻችንን በዘመናችን ላይ ያረፈውን የእግዚአብሔርን የቸርነት አሻራ እንደገና መመርመር አለብን። ቢተወን እግዚአብሔር ለምን እስከ ዛሬ ደከመብን? ቢለቀን እግዚአብሔር ስለኛ ከስንቱ ጋር ለምን ተዋጋ? እግዚአብሔር ደክሞብናል። ስለኛ ባይገባን ስለ ልፋቱ ይጠብቀናል። ደመና ፀሐይን ሸፈነች ማለት ፀሐይ ጠፋች፣ ስራ ቆመች ማለት አይደለም። ዛሬ ቀኑ ደመና፣ ፈተናው ደመና፣ የምናያቸው የምንሰማቸው ደመና ሆነውብን ሊሆን ይችላል። እግዚአብሔርን ጋርደውብን ሊሆን ይችላል። እግዚአብሔር ግን አለ። አስተማሪው ሲያስተምር ይናገራል። በሚፈትንበት ቀን ግን ዝም ይላል። ዝም አለ ማለት ከክፍሉ ወጣ ማለት አይደለም። እግዚአብሔር ዝም አለን ማለት ተወን ማለት አይደለም። አልለቅህም ከቶም አልተውህም ብሏል። አባት ልጁን እርምጃ ማለማመድ አለበት። ዛሬ እንደውም አባቶች ልጆቻቸውን እርምጃ ከማለማመድ የተለያዩ ማለማመጃ መሳሪያዎችን ሲጠቀሙ እናያለን። እነኚህ ጎጂ ናቸው የሚል ደግሞ እንሰማለን። ወላጆች ልጆቻቸውን መራመድን ማለማመድ አለባቸው።
ሲያለማምዱ ግን ልጁ ራሱን ችሎ እንዲቆም እንዲጠነክር ይለቁታል። መልቀቃቸው ግን መተዋቸው መጥላታቸው አይደለም። ልጁ ሊፈራ ይችላል። እነርሱ ግን በቅርብ ርቀት ሆነው ልጃቸውን እየጠበቁ ነው። እግዚአብሔር አንዳንድ ጊዜ የተወን ይመስላል። አንዳንድ ጊዜ ዝም ይለናል። አንዳንድ ጊዜ ይለቀናል። አንዳንድ ጊዜ የምንወስነውን ውሳኔ ለመመልከት እግዚአብሔር ዝም ይላል። እግዚአብሔር ግን ከኛ ጋር ነው። መምህሩ በክፍሉ ውስጥ ነው። በፈተናው ሰዓት ዝም ስላለ ክፍሉን ለቆ አልወጣም። በፈተናችን ሰዓት እግዚአብሔር ዝም ስላለን እኛን ትቶ አልሄደም። ጌታችን ሥጋ ለብሶ ከኛ ጋር ሆኗልና አይለቀንም። የክርስቶስ ተዋህዶ ዘላለማዊ ስለሆነ በእኛና በእግዚአብሔር መካከል ያለውም ኅብረት ዘላለማዊ ነው። ነቢዩ አምላኬ አምላኬ ስለምን ተውከኝ ብሎ ጸለየ፣ ጮኸ። ይሄ ጩኸትም በመስቀል ላይ ተሰምቷል። መለኮት ተለይቶት አይደለም ክርስቶስ ይህንን ያለው። ዛሬም እግዚአብሔርን ተውከኝ ብንለው ስለተለየን ስለተወን አይደለም። ሰው ተስፋ ሲቆርጥ 4 ነገሮችን ማከናወን አለበት። የመጀመሪያው ወደ ምንጩ መመለስ አለበት። አገልጋይም እንደሆነ ወደ ምዕመንነቱ ከእግዚአብሔር ጋር ግንኙነት ወደ ጀመረበት ወደ መጀመሪያው ቀን መመለስ አለበት። ተስፋ ስንቆርጥ ወደ ምንጫችን እንመለስ። እንዴት ነበር ወደ ቤተ ክርስቲያን የመጣሁት? እንዴት ነበር እግዚአብሔር እኔን ያገኘን? እንዴት ነበር እግዚአብሔር ከውድቀት ያነሳኝ? ሁለተኛ ቃሉን እናስብ። ብዙ ድምፆች ተስፋ አስቆርጠውናል። ድምፅ የሚሻረው በድምፅ ነው። ስለዚህ ቃሉን እናስብ። ሶስተኛ እንጸልይ። እግዚአብሔር ሆይ የተውከኝ ይመስለኛል። በዚህ ምድር ላይ ብቻዬን የተለቀቅኩ ይመስለኛል። ወዴት ነህ? ህልውና ይክበበኝ ብለን እንጸልይ። አራተኛ አባቶችን እናማክር። መንፈሳውያን መምህራንን፣ መንፈሳውያን አባቶችን እናማክር። እግዚአብሔር በእነሱ በኩል የብርታት ድምፅ ይሰጠናል። ለራሳችን በየዕለቱ ልንነግረው የሚገባን ቃል እግዚአብሔር አይተወኝም የሚል ነው። ምክንያቱም አልለቅህም ከቶም አልተውህም ብሏልና። ከቶም ነው የሚለው፣ ከቶም አልተውህም። በምንም ሁኔታ በየትኛውም ጊዜ በየትኛውም ስፍራ አልለቅህም ማለት ነው። እግዚአብሔር ከሁኔታ፣ እግዚአብሔር ከጊዜ፣ እግዚአብሔር ከስፍራ በላይ ነው። እግዚአብሔር አይለቀንም፣ ከቶም አይተወንም። ስለዚህ እነኚህን 7 ነገሮች ማድረግ አለብን። ዕብራውያን 13ን ስናነብ የመጀመሪያው ፍቅርን መፍራት የለብንም። በዚህ ዘመን የፈራነው ጠብን ብቻ አይደለም ፍቅርንም ነው። ዕብራውያን 13 ቁጥር 1 ግን የወንድማማች መዋደድ ይኑር ይላል። ምን ማለት ነው? ከአንድ አባት እንደተወለድን ሆነን እንዋደድ። ሁለተኛው እንግዶችን መቀበል አለብን። ቁጥር 2 ላይ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ይላል። አንዳንድ ጊዜ ሳናውቅ ቤታችን መልአከ እግዚአብሔር የሆኑ ሰዎች መጥተዋል። ሳናውቅ፣ ሳንዘጋጅ፣ ሳንጠብቅ እንግዶችን መቀበል አለብን። እማናቀውን እንግዳ ዕውቀት መቀበል አለብን። እንግዶችን ከኛ አስተሳሰብ ከኛ ሙላት ባሻገር ያሉትን እንግዶችን መቀበል አለብን። አንዳንዴ አልሰማም አላይም በሚል መርህ እንኖራለን። ሶስተኛ የታሰሩትን መጎብኘት አለብን።
ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ ይላል። እግዚአብሔር የተወን እግዚአብሔር የለቀቀን መስሎ ሲሰማን የታመሙት ጋር እንሂድ፣ እስረኞችን እንጎበኝ። እነሱን ስናጽናና እኛ እንበረታለን። የብርታታችን ምስጢር ያለው የደከሙትን ስናበረታ ነው። አራተኛ ለተጨነቁት እኔ ብሆንስ ብለን እንራራ። ቁጥር 3 ላይ ዕብራውያን 13 ቁጥር 3 የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ይላል። የተጨነቁ ሰዎችን ከመፍረድ ከመሸሽ ፍቅርን ማሳየት፣ እኔ ብሆንስ ብሎ መራራት ይገባናል። ኤልያስ በጭንቀት መንፈሱ ተይዞ ነበረ። ነቢዩ ኤልያስ እግዚአብሔር አልገሰጸውም፣ እንቅልፍና ምግብ አዘዘለት። ዛሬም ለተጨነቁ ሰዎች አይምሯቸው እንዲያርፍ እንቅልፍን፣ እንዳይጎዱ ምግብን ልናዘጋጅላቸው ይገባል። የዚያን ጊዜ እግዚአብሔር ጉድለታችንን ሸለቋችንን ይሞላዋል። ልብ አድርጉ፣ የኛ ሙላት ያለው በሌሎች ጉድለት ውስጥ ነው። የኛ መልስ ያለው በሌሎች ጥያቄ ውስጥ ነው። የያዝንባቸውን ስንለቅ የያዙብንን ይለቁልናል። አምስተኛ ህብረትን ንጹህ ማድረግ። ዕብራውያን 13 ቁጥር 4 መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። ህብረታችንን ንጹህ ማድረግ አለብን። የወንድማማች ፍቅራችን ማስመሰል ያለበት ከሆነ፣ ትዳራችን ስርቆሽ ያለበት ከሆነ የመጣል ስሜት ውስጥ እንገባለን። ታማኝ አለመሆን ሁል ጊዜ የመተው ስሜትን ያመጣል። ስድስተኛ ገንዘብን ዋስትና ለማድረግ። ገንዘብን ዋስትና የሚያደርጉ ሰዎች የሚያረገርግ መሰረት ላይ የቆሙ ናቸው። ይናወጣሉ። ሚሊዮን ነው ቢሊዮን ነው የትኛው ነው የሚያረጋጋው? የትኛው ነው? ዛሬ የዓለማችን ቁጥር 1 ባለጠጋ ብለን የምንጠራው ሰው፣ ኤሎን መስክ ብለን የምንጠራው ሰው በዚህ ሰሞን የተናገረውን ሰምታችኋል። በገንዘቤ ደስታን ማግኘት አልቻልኩም። በነ ሰሎሞን ነግሮን ነበረ፣ ከንቱ ከንቱ የከንቱ ከንቱ ነው ብሎ። ዛሬም ባሉት ባለጠጎች እየነገረን ነው። ደስታ ያለው ገንዘብን በመሰብሰብ አይደለም፣ ለድሆች ለእግዚአብሔር ሥራ በመስጠት ውስጥ ነው። በመስጠት ነው ደስታ ያለው፣ በማከማቸት አይደለም። ገንዘብን ዋስትና ማድረግ የመጣል የመተው ስሜት ያመጣል። ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ ይላል። ገንዘብ ያስፈላጊ ነው፣ ግን ልናመልከው አይገባም። ከወንድም ፍቅር ልናስበልጠው አይገባም። ከራሳችን በላይ ልንወደው አይገባም። ዛሬ የምንሰማው ነው። 2 ቤቴን ሸጬ 2 መኪናዬን ሸጬ ከህመሜ ልድን አልቻልኩም እርዱኝ የሚሉ ሰዎች እንሰማለን። 2 ቤት ዋስትና አይሆንም። 2 መኪና 1 ጤናን አይመልስም። ገንዘብ ዋስትና አይሆንም። እንኳን ለሰማይ ለምድርም ዋስትና አይሆንም። ገንዘብ ኪኒን ይገዛ ይሆናል፣ መድኃኒት ይገዛል፣ ፈውስ አይገዛም። አልጋ ይገዛል፣ እንቅልፍ አይገዛም። ሰዎች ይኮለኩላል፣ ወዳጅ አያፈራም። 7ኛ ሰዎችን አለመፍራት። ቁጥር 6 ላይ ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። ሰውን ማክበር ይገባናል፣ መፍራት ግን አይገባንም። ሰውን መፍራት ወጥመድ ነው ተብሎ ተጽፏል። ሲያዝ የሚኖር ሰው፣ የማይራመድ ሰው፣ ለዓላማው የማይበቃ ሰው፣ ለራእዩ የማይበቃ ሰው ሰውን አለልክ የሚፈራ ሰው ነው። ለሰው ፍቅር ክብር መስጠት አለብን። ዓላማችንን ግን መቀጠል አለብን። እግዚአብሔር አይተወንም። የመተው ስሜት ቢሰማን እውነት ሳይሆን ስሜት ነው። መሸነፍ ሲሰማን
አገልጋይነታችንን ሳይሆን ሰውነታችንን ማሰብ አለብን። አሁንም እግዚአብሔር በማይታበል ቃሉ አልለቅህም ከቶም አልተውህም ብሎናል። አይለቀንም እግዚአብሔር፣ ገደሉ አያስፈራንም። አይለቀንም እግዚአብሔር፣ ነጣቂው አይነጥቀንም። አይተወንም እግዚአብሔር፣ በየትኛውም ሁኔታ በፈተና በመከራ ውስጥም ዋስ ሆኖ ያስወጣናል። ለአምላካችን ለእግዚአብሔር ክብር ምስጋና ይሁን። ይህንን የመጽናናት ቃል ሰዋዊ ፍጡር ለመደለል ቢናገረን እንኳ ልባችንን ይደግፈዋል። ዘላለማዊ አምላክ፣ እብለት የሌለበት አምላክ፣ ሐሰት የሌለበት አምላክ አልለቅህም ከቶም አልተውህም ብሎናል። በየቀኑ በየሰዓቱ እግዚአብሔር አይለቀኝም ከቶም አይተወኝም ብለን ለራሳችን መንገር አለብን። የሞት አዋጅ በሕይወት አዋጅ መሻር አለበት። እግዚአብሔር አይተወንም። ክብር ምስጋና ለአምላካችን ለእግዚአብሔር ሁል ጊዜ ለሚያጽናናን ጌታ ይሁን። አቤቱ እናመሰግንሃለን። የክብር አምላክ የሕይወት ራስ እግዚአብሔር ከፍ ከፍ እናደርግሃለን። እችን አጭር ዘመን እንኳ በራሳችን ጌታዊ ለመራመድ በራሳችን ኑሮውን ለማጥቃት የማይቻለን እጅግ ድኩም የሆንን ሰዎች ነን። አንተ ግን ታስፈልገናለህ በምድር በሰማይ። አንተ ግን ታስፈልገናለህ ለኑሮ ለሕይወት። አንተ ግን ታስፈልገናለህ ራሳችንን ሰዎቹን ለመቀበል። አንተ ታስፈልገናለህ ቤታችንንም ሀገሩንም ለመቀበል። አንተ ታስፈልገናለህ ትዳራችንንም የምድር መሪዎቻችንንም ለመቀበል። መቀባበያው አንተ ነህ ጌታ ሆይ፣ ማረፊያው አንተ ነህ ጌታ ሆይ። እናመሰግንሃለን። እንደ ቸርነትህ እኔን ባሪያህን እነዚህን ባሪያዎችህን እግዚአብሔር ለቆኛል፣ እግዚአብሔር ትቶኛል የምንልበት ስሜታችንን ሁሉ አቤቱ ይቅር በለው። እንዲህ ብለን ተናግረን እንደሆነ አቤቱ ይቅር በለን። ድካማችንን በመንፈስ ቅዱስ አቤቱ አግዘው። እንዳልደከመ አድርገህ አበርታን። እንዳልቆሰለ አድርገህ ፈውሰን። እንዳልታመመ አድርገህ አልጋችንን አሸክመን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።